ዛሬ የማወራችሁ ማለት ነው እታያችኋለሁ ብዬ አስባለሁ። እንዴት ናችሁ? ደህና ናችሁ ወይ? በአዲስ አበባ ከተማ የገጠመኝን አንድ ነገር ላጫውታችሁ። ይህ ነገር ደግሞ ብዙ ጊዜ ላይክ እኔም ብቻ ሳይሆን ሌሎች ሰዎችንም ሊገጥማችሁ ይችላል። ከመግጠም አልፎ ደግሞ ሜይቢ ላይክ እንደ ምክር ልትወስዱት ትችላላችሁ ብዬ አስባለሁ። እንደ ምክር ልትወስዱት ትችላላችሁ ስል እኔ መካሪ ሆኜ ሳይሆን ይህ ነገር እኔ ላይ ከተፈጠረ በኋላ ያሰብኩትና የገባኝ ነገር ማለት ነው። ምንድነው የተፈጠረብህ ተመስገን፣ አንተ ምክር ለመስጠት ለኛ በቅተ ነው ወይ ብላችሁ ብታስቡ አይደለም። እኔ ምክር ለመስጠት በቅቼ አይደለም። ምክር ለመስጠት ብቁም ሆኜ ሳይሆን የተፈጠረው ነገር እኔን እንደሚገጥመኝ ሌሎች ሰዎችን ሊገጥም ይችላል። በተለይ ደግሞ ከክፍለ ሀገር ወይም ከክፍለ ሀገር ወደ አዲስ አበባ የሚመጡ ሰዎች ልክ እንደኔ ሊገጥማቸው ይችላል። ይህ ደግሞ ነገሩን ቀጥታ ለመናገር ወይም ቀጥታ ለማስረዳት ሳይሆን ከሱ በተዘዋዋሪ ከሱ በስተጀርባ ሆኖ ሌላ ነገር ሊገጥም ይችላል። እኛን ሌላ ነገር ሊገጥመን ይችላል። እንዴት? ለምሳሌ ምንድነው የገጠመህ ተመስገን? የገጠመን ነገር ቀጥታ ወደኛ ንገረን እንጂ ምንድነው ዙሪያ ጥምጥም የምትሄደው ብላችሁ የምትጠይቁኝ ከሆነ መጀመሪያ ይህንን ቪዲዮ ላይክ አድርጉልኝ። ሐሳባችሁን በኮሜንት ሴክሽን ዝም ብላችሁ ምንም አይነት ነገር 10 ጊዜም ቢሆን ዝም ብላችሁ ጻፉልኝ። ከዛ በመቀጠል ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እኔ በተከታታይ ወደ እናንተ ለመምጣት ሞክራለሁ። በዚህ ሰዓት የሚገኘው በአዲስ አበባ ከተማ ውስጥ ነው። አይ ቲንክ እታያችኋለሁ ብዬ አስባለሁ። ምንድነው የገጠመኝ? ዛሬ አዲስ አበባ ውስጥ እንግዲህ የተለያዩ ሰፈሮች አሉ። እኔ አዲስ አበባ ከገባሁ እንግዲህ ቀጥታም ኑሮ ከጀመርኩ ትንሽ ወራት ወይም ትንሽ ጊዜያት ወይም ትንሽ ቀናት እንደሆነ አብዛኞቻችሁ የምታውቁት ነው። ከእናንተ እየተደበቀ አይደለም። በዩቲዩብ ቶሎ እየለቀኩ ባይሆን እንኳን በቲክታክ ላይ ፖስት እያደረኩ ስለሆነ ታውቃላችሁ ብዬ ተስፋ አደርጋለሁ። እና ያ ማለት ደግሞ እኔ በብዛት ምን አላውቅም ማለት ነው። አዲስ አበባ ውስጥ ያሉ ሰፈሮችን በደንብ አላውቅም ማለት ነው። አዲስ አበባ ውስጥ ያሉ ሰፈሮችን እኔ በደንብ ካላወቅኩኝ የሆነ ችግር መፈጠሩ ግልጽ ነው። ዛሬ ለሆነ ጉዳይ ወደ በፊጋ አድርጎ መገናኛ የሚሄድ ታክሲ ያዝኩኝ። ፊጋ ንግድ ባንክ ጋር ለመውረድ ነበር እየሄድኩ ያለሁት፣ ወደ ፊጋ ነው። ስለዚህ መሄጃዬ መገናኛ አይደለም ማለት ነው። ትንሽ አንድ ደግሞ እዚህ ጋር ግልጽ ላደርግላችሁ የምፈልገው ነገር አዲስ አበባን በደንብ አላውቃትም። አዲስ አበባን በደንብ አላውቃትም፣ ምክንያቱም የገባሁት ትናንትና ነው ማለት ነው። ስለዚህ አዲስ አበባ በደንብ አላውቅም፣ ግን ወደ መገናኛ በሚሄድ መኪና ፊጋ መውረድ ነበረብኝ። ሰው ላገኝ ነው እየሄድኩ ያለሁት። ስልኬን እየጎረጎርኩ ከትንሽ ታክሲ ጉዞ በኋላ ቀና ብዬ ሳይ አካባቢው ለኔ አዲስ ሲሆንብኝ ቶሎ ብዬ ጉግል ማፕ ላይ ገባሁ። ፊጋ ብዬ ሰርች ሳደርግ ተመስገን 450 ሜትር ከፊጋ ርቀሃል ይለኛል። ከዛ ወራጅ አለ ልበል እያልኩ ቆየት ደረስኩ ብዬ ቼክ ሳደርግ ስንት ይለኛል? 1 ኪሎ ሜትር ከፊጋ ርቀሃል ይለኛል ማለት ነው። 1 ኪሎ ሜትር ከፊጋ ርቀሃል ሲለኝ ይሄን ነገር እንዴት ላድርግ? ወራጅ አለ ልበል እያልኩ ደግሜ ቼክ ሳደርግ ስንት ይለኝ? ጥሩ ነው 1.5 ኪሎ ሜትር ከፊጋ ርቀሃል ይለኛል። ስለዚህ ወዴት እየቀረብኩ ነው ማለት ነው? እኔ ባለሁበት ፊጋ ወይም እያለፍኩም ቢሆን ሳልርቅ ወራጅ አለ ማለት እየቻልኩ ወዴት እየሄድኩ ነው? ወደ መገናኛ እየሄድኩ ነው። ቀጥታ ታክሲ ወደ መገናኛ እየሄደ ነውና ማላውቀው ሰፈር ወርጄ በዚህ ሰፈር ወደ መገናኛ ብሄድ ይሻላል ወይስ ወደ ፊጋ ብመለስ ይሻላል? ወደ ፊጋ ለመመለስስ ታክሲ አገኛለሁ? እዚህ ቦታ ሰፈሩን አላውቀውም እያልኩ እኔ ጥርጣሬ ውስጥ እያለው ወራጅ አለ ብዬ ለማለት ፍርሃት ውስጥ በመሆን ብቻ ታክሲ ወዴት ደረሰ? ወደ መገናኛ ደረስኩ። የኔ ዓላማና የኔ መዳረሻ የነበረው ግን ፊጋ ነበር። ወራጅ አለ ሳልል ወዴት ደረስኩ? መገናኛ ደረስኩ። ከመገናኛ ሌላ ታክሲ ይዤ ወደ ፊጋ መመለስ። አስቡ፣ ደግነቱ በመሃል የሚቃጠል ገንዘብ ትንሽ ሆነ እንጂ ብዙ ገንዘብ የሚያስከፍለን ቢሆንስ? የሚቃጠል ጊዜስ? የሚያመልጠኝ እድል ቢሆንስ? በዚህ መሃል አንድ ነገር ለኔ አስተዋልኩ። ውሳኔ ለመወሰን ስናመነታ ምን ያክል በህይወታችን አደጋ ውስጥ እንገባለን? ምን ያክል ክሳራ ይገጥመናል? እስካሁን ድረስ በህይወታችን በኖርንበት እድሜ ባለመወሰናችን፣ ቶሎ እርምጃ ባለመውሰዳችን ምን ያክል ጉዳት ይሁን የደረሰብን?
ምን ያክል ክሳራ ይሁን የገጠመን፣ ምን ያክል እድል ይሁን ያለፈን። ስለዚህ የዚህ ሐሳብ ጭብጡ ምንድነው ብትሉኝ አለመወሰን የብዙ ክሳራ ተጋላጭ ሊያደርገን ይችላል። በህይወታችን፣ በትምህርታችን፣ በንግዳችን፣ በስራችን፣ በየትኛው አስተሳሰባችን አለመወሰናችን ስናመነታ እድሜያችን እየሄደ ነው። ልወስን አልወስን እያለን ስናመነታ እድሜያችን እየሄደ ነው። አያችሁ እኔ መጀመሪያ ኪሎ ሜትሩን ሳይ 450 ሜትር ቀርቷል ሲለኝ ጊዜ እርምጃ ወስጄ እዚህ ጋር ወራጅ አለ ብዬ ወርጄ ቢሆን አንደኛ እስከ መገናኛ ድረስ የሄድኩበትን ርቀት አልሄድም። ሁለተኛ ለሁለተኛ ዙር የከፈልኩትን የመገናኛ ታክሲ ሂሳብ አልከፍልም። አያችሁ እድሉን ያመልጠኝ ቢሆን አመልጦኛል። ስለዚህ ከእኔ ታሪክ ተነስቼ ለምን ይሄን ለራሴ ለእናንተ መልእክት ላይ ሆን ይችላል፣ ለእኔ ግን መልእክት ነው። ያንን መልእክት ለምን ዩቲዩብ ላይ አላስቀምጠውም? መልሼ እኔ ራሴ አየዋለሁ። ስለዚህ አለመወሰናችን በህይወታችን ብዙ ጉዳት ሊያደርስብን ይችላል። እድሜያችን እንዲሄድ አድርጎ ሊሆን ይችላል። ብዙ ክሳራዎችን አስከትሎ ሊሆን ይችላል። ከዛሬ ጀምሮ ለውሳኔ አንቸኩል። ግን እያመነታን የምንወስደው 2 ቀን 3 ቀን 1 ሳምንት 2 ወር 1 ወር 1 ዓመት ዓመታትን ስንወስድ እድሜያችን እየሄደ ነው። እድሜያችን በደንብ እየሄደ በመጣ ቁጥር እኔና እናንተ ደግሞ ወደ ሞታችን እየቀረበን ነው የምንሄደው። አንድ ቀን በህይወታችን በኖርን ቁጥር ወደ ሞታችን አንድ ቀን እየቀረብን ነው የምንሄደው። ስለዚህ በማንኛውም ጉዳይ ላይ ውሳኔ ለመውሰድ አናመነታ፣ አንቸኩል። አዎ ቸኩለን ወስነን የሆነ ራሳችን ወደ አደጋ ውስጥ ባንከት መልካም ነው። አመዛዝነው መወሰን መልካም ነው፣ ማለፊያ ነው። ነገር ግን ስናመነታ የምናጠፋው ጊዜም በህይወታችን ዋጋ እንዳያስከፍለን። ይህ ከትንሿ ታሪክ ተነስቼ ነው። ልክ እንደዚህ ይሄን ሳስብ በህይወቴ እኔ አዲስ አበባ ሰው እንድገባ ከሌሎች ቲክቶከር ዩቲዩበሮች ጋር ኮላቦሬት እንዳደርግ ያለኝን በዛቱ በነበረኝ ቪዲዮዎቼ በጣም ቫይራል ይወጡ ነበር። 1.1 ሚሊዮን 500,000 እንደ ጫወታ በሚታይ ጊዜ አዲስ አበባ ውጣ ሲለኝ ሰው ሲመክረኝ የነበረው ከዛሬ 3 ዓመት በፊት ነበር። አሁን ምን እላለሁ? አዎ ያኔ አዲስ አበባ ወጥቼ ቢሆን ተቸግሬም ቢሆን ቀጥዬ ቢሆን ከተለያዩ ታዋቂ በሰዓቱ ገና ብዙ ቲክቶከር ባልተገኘበት ሰዓት ራሴን ከተለያዩ ዩቲዩበሮች ጋር በመገናኘት እድልን ላሰፋ እችል ነበር። ብዙ እውቀት ላገኝ እችል ነበር። ብዙ ገንዘብ ላገኝ እችል ነበር። አሁን ያለውበት ደረጃ ላይ እንደማልኖር አስባለሁ። አያችሁ ለመወሰን ወደ አዲስ አበባ ለመግባት ለመወሰን 3 ዓመት ነው የወሰደብኝ። 3 ዓመት ወደ አዲስ አበባ ለመግባት 3 ዓመት ነው የፈጀብኝ። ኑሮ እንኳን እንደዚህ ላይሆን ይችላል ማለት ነው። ልግባ አልገባም ብዬ አላቀምኩ እገባለሁ ያልኩ ቅድም እንደ ታክሲው ታሪክ እገባለሁ ቆይ መቼ ነገ ልግባ ዛሬ እያልኩ ስንት ወር ነው የፈጀብኝ? ስንት ዓመት ነው? 3 ዓመት ነው የፈጀብኝ። እሱ ብቻ አይደለም። በነገራችን ላይ እኔ ቤት አዲስ አበባ የተከራየሁት ነሐሴ ላይ ነው። እኔ አዲስ አበባ መኖር የጀመርኩት ታህሳስ ላይ ነው። ቤት ተከራይቼ እንኳን አዲስ አበባ ገብቼ ለመኖር አያችሁ የውሳኔ ማመንታት ችግሬን ነው ማሳያችሁ። የራሴን ታሪክ ነው የምነግራችሁ። ማመንታት ችግሬ እስከዚህ ያደረሰኝ ማለት ነው። 5 ወር ስንት ነው? 4 ወር ሳልኖርበት ነው የቤት ኪራይ የከፈልኩት። አልገባም ብዬ ወላይታ ሶዶ እንዳልቀርኩ እዚህ የቤት ኪራይ እየከፈልኩ ነው እየቆጠረብኝ። አይ ገብቻለሁ ብዬ እዚህ ነዋሪ ነኝ ብዬ የራሴን እንዳልቆጥር እዛ ነው የምኖረው። በስተመጨረሻ ግን እዚህ ገባሁ። የ4 ወር የቤት ኪራይ ዝም ብሎ ነው የቆጠረብኝ ማለት ነው። ስለዚህ በህይወታችን አያችሁ በ4 ወር ውስጥ እኔ ኦልሬዲ እዚህ መኖር ጀምሬ ቢሆን የተለያዩ ስራዎችን ላገኝ ይችላል። ኦልሬዲ እዚህ ጋር መኖር ጀምሬ ቢሆን ወላይታ ሶዶም የቤት ኪራይ እየከፈልኩ አዲስ አበባም የቤት ኪራይ እየከፈልኩ አያችሁ እኔ የራሴን ታሪክ እንደዚህ በግልጽ በቪዲዮ ለራሴም እንደማስረጃ የሆነኝ ዘንድ እኔ ቀረጽኩኝ። እናንተስ ምን ያክል ውሳኔ የምትወስኑ ሰዎች ናችሁ? እውነት እኔ ብቻ ነኝ ወይ እንደዚህ አይነት ችግር ያለብኝ? እኔ ብቻ ነኝ ወይ? እናንተ እንደዚህ አይነት ሰዎች አይደላችሁም ወይ? ስለዚህ አለመወሰን በህይወታችን ዋጋ ያስከፍላል። ማመንታት ዋጋ ያስከፍላል። እድሜያችን ይፈጅብናል። እድሎችን ያስመልጠናል። ብዙ ነገሮች እንደ ቀልድ ያልፉብናል። ካለፈ በኋላ ያሳዝናል። እንጸጸታለን። ከተጸጸትን በኋላ አንመልሰውም።
አንመልሰው። ብዙ ነገሮች ካለፉ በኋላ አንመልስም። ስለዚህ ነገ ላይ መመለስ የማንችለው ጸጸት እንዳይገጥመን ዛሬ ትክክለኛ ውሳኔ በሰዓቱ ቁርጥ ያለ ውሳኔ የማይጸጽተን ውሳኔ እንወስንናለሁ። ታንኪ ሶ ማች። ጠቃሚ ነገር ነው ወይ ያወራሁት ወይስ ዝም ብዬ ነው የለፈለፍኩት? ኮመንት ሴክሽን ላይ ሐሳባችሁን አስቀምጡ። ቀጣይ ሌላ ሐሳብ እንደዚህ አይነት ገጠመኝ ካለ ይዤ እመጣለሁ። እናንተ እንደዚህ የራሳችሁ ገጠመኝ በነገራችን ላይ ታሪክ ካላችሁ በዩቲዩብ እንዲተላለፍ ከፈለጋችሁ ስማችሁ ሳይጠቀስ እንዲተላለፍ ምናምን ከፈለጋችሁ ኮመንት ሴክሽን ላይ አስቀምጡና እኔ ኮንታክት አደርጋችኋለሁ። ታንኪ ሶ ማች። መልካም ጊዜ ይሁንላችሁ። አመሰግናለሁ።